በሐራም መንገድ ከልብ የወደዱትን ሰው ለመጥላት ምን ማድረግ አለብን? ጾታዊ ፍቅር ታስቡበት ይመስለኛል እንግዲህ ጥያቄው ማለት እንጂ طيب طالب العلم ከሆነ አንዳንድ ሼክ ኢብኑ ተይሚያ እና ኢብኑ ቀይም የተናገሩት ንግግር መለስ ብሎ ቢያጠና እመክረዋለሁ። ኪታብ አዳእ ወደዋ ቢያነብ እመክረዋለሁ። በተለይ በስተመጨረሻ አካባቢ ኪታብ አዳእ ወደዋ ማለት በሌላ ስሙ الجواب الكافي የሚለው ኢብኑ ቀይም ንግግር ማለት ነው። አልሙሂም አብዛኛውን ጊዜ ሰዎችን ለእንዲህ አይነት የተከለከለ ፍቅር በጥቅስ ምልክት ውስጥ ማለት ነው የሚዳርገው ያልተገባ እይታ ነው። كل الحوادث مبدأها من النظر ومعظم النار من مستصغر الشرر كم نظرة فتكت في قلب صاحبها فتك السهام بلا قوس ولا وتر المرء ما دام ذا عين يقلبها في عين غير موقوف على خطره. طيب من نشاء أبزانيو إيتان يلتقب نقر مايت الله سبحانه وتعالى على مكنيات هذا قل للمؤمنين يغضوا من أبصارهم ويحفظوا فروجهم يعني አይን ቀላል እኮ ነው። አይንን እቺኛዋን ሽፋኗን ገደል ማድረግ ብቻ ብዙ ጡንቻ አይጠይቅም አይደል? ቀላል ነገር ነው። በዚህ ላይ ደግሞ አንድ ሰው እንግዲህ አዋቂ ብልህ ከሆነ ለሚጠቅመው ነገር መትጋት ነው የሚያስፈልገው አይደለም? ከዚህ የተሻለ እውነተኛ ፍቅርን የተላበሰ ነገርን አላህ ሱብሓነሁ ወተዓላ እንዲተካለት ከፈለገ ይህንን መተው ይኖርበታል። አንዳንድ ነገሮች እኮ ለአላህ ተብሎ ሲተዉ ምንዳቸው ይበዛል፣ በዱንያም ራሱ ውጤት ነው ያዋል። ይህን ማሰብ ያስፈልጋል። ግልጽ ነው አይደል? በተቻለ አቅም ይህን ማስታወስ ተገቢ ነው ዱንያ ላይ። ምክንያቱም ይሄ ነው መስዋዕትነት መክፈል ሲባል እኮ በወሬ ደረጃ ወደ ተግባር ሲመለስ እንዲህ አይነት ነገር ላይ ነው በቃ ለአላህ ብሎ መተው የሚባለው። በልብ ውስጥ ያለው ነገርን እንደምንም ጨምቆ መያዙ ችግር። ይሄ ስሜት መኖር በራሱ አይደለም ሰውየውን የሚያስወቅሰው። ለምን እንዲህ አይነት ስሜት ከሊትን ካያት በኋላ ፍቅር ልብ ውስጥ ገባ? ፍቅር ከሆነ ነው የምላችሁ ሌላ ስም ይኖረዋል ተብሎ ላይወቀስ ይችላል። ግልጽ ነው አይደለም? ግን ያንን ነገር ምን ማድረግ አለበት? እንደምንም መቆጣጠር መቻል አለበት። አላህ ቁርአን ላይ ኡላኢከ الذين امتحن الله قلوبهم للتقوى ሲል ይህን ያመለክታል። አላህ ልቦናቸውን ተቅዋ የፈተነላቸው ናቸው የሚለው ያው አገባቡ ሌላ ቢሆንም ዑመር ኢብኑ ኸጣብ አንድ ሰው ነፍሱ ወደሆነ ጥፋት እየገፋፋቸው ትዕግስት ያደርጋል፣ ሌላ ሰው ግን ጭራሽ ትዝም አይለው ይሄ ነገር። ስለዚህ ሁለቱም እንግዲህ ያንን መጥፎ ነገር አይሰሩም። አንደኛው ግን በትዕግስት ነው ራሱን ያገተው። የቱ ይበልጣል ተባለ? ነፍሱ እየገፋፋቸው ራሱን በትዕግስት ያቆመ ይበልጣል አሉ ዑመር። ኡላኢከ الذين امتحن الله قلوبهم للتقوى አላህ ሱብሓነሁ ወተዓላ እንዲህ አይነቶችን ልባቸውን ተቅዋ አላህን ለመፍራት አጥርቶ በፈተና ያጠራላቸው ማለት ነው።